ልዕልቷ ዛሬ ከውዱ ፍቅረኛ ዋጋ ዘና ፈታ እያለች በድንገት ያልታሰበ ነገር ተፈጠረ። በጣም ያሳዝናል የምር። ሩታዬ እንግዲህ ከደስታ ጋር ዘና ፈታ እያሉ ፏ ብላ አምሮባት ምናምን ነገር እየሳቁ እየተጫወቱ እያለ በድንገት በራቸው ይንኳኳል። በሩ ሲንኳኳ ደስታው የአብርሽ መስሎት አይ የድሮሽ ፍቅረኛ አሁንም ዛሬ መጣ፣ ለምን ግን አይፈታኝም እያለ እንደው ሩታዬም እንግዲህ እየተርበተበተች በሩን እንኳን ቁልፉን ሳትከፍተው በሩን ለመክፈት ትታገላለች። እነሱ ያሰቡት ሌላ ነው፣ የተፈጠረው የተከሰተው ሌላ ነው። እንግዲህ እነሱ ያሰቡት አብርሽ መስሏቸው ነበረ። ሩታዬም እንግዲህ እዚህ ያስቀመጠው ሰው አለ፣ እንግዲህ ምንም ማድረግ አይቻልም ብላ እሷም አብርሽ ነው ብላ በሩ ልክ ስትከፍተው የሩታ ታላቅ እህት ሆና ተገኘች ማለት ነው። ሰፕራይዝ ላርግሽ ብዬ ነው እህቴ እንዴት ነሽ ምናምን ብለው በቃ ሩታ ደነገጠች። ድንገት ስታየት በጣም ደነገጠች። ከዛ ሰፕራይዝ ላርግሽ ለምን አልደወልሽልኝም እንዴ እህቴ አይደለሽም? አይ እንደዘጋጅ ምናምን ነገር አለቻት። ያው ሩታ ደስታ ቤት ውስጥ ስላለ ያንን ደብሯት ነው ማለት ነው። እና ብላ ልክ ወደ ውስጥ ስትገባ ደስታ ታየዋለች ማለት ነው። እና በጣም ተናደደች። በጣም ነው የተናደደችው። የምር እውነት ለመናገር በጣም ነው የተናደደችው። እንዴት በጆሮዬ የምሰማው ነገር እንዴት በአይኔ ላይ ይችላለው እንዴት ብላ በጣም ተናደደች። በጣም ጮኸችበት። ምን እያረክ ነው? ምን እየሰራህ ነው? ብላ በጣም ተናደደችበት። እንግዲህ ደስታም እንግዲህ አይኑ በጨው አጥቦ ማለት ነው። በጨው አጥቦ እኔ ምን አረኩኝ? አፈቀርኩኝ እንጂ ምን አረኩኝ አለ። እንዴ ማፍቀር አይቻልም ወይ? በተቸገረች ጊዜ ከጎኗ ይሆንኩ፣ ባረገዘች ጊዜ ከጎኗ ምን ነው የት ነበራችሁ? እሷ እርጉዝ ሆና አብርሽ ከማንም ጋር አሼሼ ገዳሜ እያለ ነበረ። የዛኔ የት ነበራችሁ? እኔ ምን አረኩኝ? ምን ፈጠርኩኝ? እሱም እንግዲህ በጣም ተናደደ እላችኋለሁ። በጣም ተናደደ። እውነት ለመናገር የሩታዬ እህት በጣም ተናደደች፣ እሱም ተናደደ። እንግዲህ አሁን እኔ እንድትወጣልኝና እንድትወጣልኝ ብቻ ነው የምፈልገው። ከዚህ ቤት ውስጥ ውጣ 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 ብላ አስወጣችሁ። ላየው አልፈልግም፣ ላይህ አልፈልግም። የምትሰራው ስራ ትክክል አይደለም ሩታ። እረህቴ ተይ ተረጋጊ። እረህቴ ተይ ላስረዳሽ፣ ተረጋጊ። ደስታ ምንም አላጠፋም፣ ከጎን የሆነ እንጂ ምንም ያረገው ነገር የለም። እህቴ ተይ ተረጋጊ ብትላት፣ ላስረዳሽ ብትላት አንቺ ባህሬን ታውቂያለሽ፣ እኔ ስናደድ ባህሬን ታውቂያለሽ። እንዴት ይፈጠራል? እንዴት ይሄ ይሆናል? ብላ በጣም ተናደደች። እውነት ያው እንደ ታላቅ እህት ያናድዳል በእርግጥ ማለት ነው። እንደ ታላቅ እህት እኔም እሷ ቦታ ብሆን ይሄ ነው ማረገው። ምክንያቱም ሩታዬ ባለትዳር ናት፣ የልጅ እናት ናት። እንግዲህ ልጅ አላቸው። መሀላቸው ላይ በሁለታቸውም ሳይድ መሀላቸው ላይ ገብተው እንደዚህ አይነት ሰዎች ከጎናቸው ሊሆኑ አይገባም ብዬ ነው ማስበው። ምክንያቱም ሁለቱም እንግዲህ ጊዜ ያስፈልጋቸው ነበረ። ገብቷቸዋል። ሁለቱም ጊዜ ያስፈልጋቸው ነበረ የሚያስቡበት። አሁን የሚያስቡበት ጊዜ የላቸውም ሁለቱም። ማጥፋተኛ እንደሆነ እንኳን ጥፋታቸውን ለማረም ራሱ ለምን በቃ ያ ከጎኑ ሆና ሸሼ ገዳሜ እያለች ልጁን የሌለ መስመር ታስገባዋለች። እንግዲህ ሩታዬም ለአብርሽ እንኳን ይቅርታ እንዳታረግለት እዚህ ጋር ከጎኗ አፍቃሪ ነኝ ብሎ መጥቷል። እንግዲህ ይሄ ሁሉ ሲፈጠር፣ ይሄ ሁሉ ሲደረግ የራሳቸው የሚያዳምጡበት ጊዜ አይኖራቸውም ማለት ነው። የሚያዳምጡበት ጊዜ ደግሞ አይኖራቸውም ማለት የሰው ልጅ ከስተቱ አይመለስም ማለት ነው። በነገራችን ላይ ወጣም ወረደም
ሆነም አልሆነም እንግዲህ እኔ ከሩታዬ ጎን ነኝ። እኔ ከሴት ልጅ ጎን ነኝ። እንግዲህ አዎ አብርሽ አጥፍቷል፣ ጥፋተኛ ነው። አዎ ከበፊት ጀምሮ ይቺ ከውሽሚት ጋር አሸሼ ገዳሜ እያለ ሩታዬ እርጉዝ ሆና የእሱን ልጅ ተሸክማ እሱ ከእሷ ጋር አሸሼ ገዳሜ እያለ ነበር። አዎ አብርሽ ጥፋተኛ ነው። እንግዲህ ሩታዬ እንግዲህ ለመበቀልም ያረገችው ነገር ሊሆን ይችላል፣ እየተበቀለችው ሊሆን ይችላል። እሷ ላይ ምንም አይነት የምፈርድበት የለኝም ማለት ነው። የሚፈርደው ነገር የለኝም። ከሩታ ጎን ነኝ ማለት ነው። ፈጣሪ ግን